ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች ከሰዓታት በኋላ የተሰሙ ሁለት ሰበር አጫጭር መረጃዎችን ይዤ ቀርቤያለሁ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘ ናሽናል ጋዜጣ ዛሬ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው የስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ ያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮችን በዋቢነት የጠቀሰው ዘገባው ግብጽን ብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለት ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራን አሰብ ወደብና የጅቡቲን ዶራሌ ወደብ አቅም ማሳደግ የሚል መሆኑ አስረድቷል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል ባብ አልመንደብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤታሞች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስቷል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራኒያን የሚያገናኘውን ስዊዝ ካናል የተቆጣጠረች ሀገር ናት። ካለም በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው አገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘ ናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመው ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱም ሀገራት ጋር ጠንካራ ወታደራዊና ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቹ ወታደራዊ እንቅስቃሴ እንድታደርግ የሚያስችላት እንደሚሆን ገልጿል። የዘገባው ምንጭ ሲናገር ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለነው ወታደራዊ እንቅስቃሴ ሕጋዊ መሰረት እንዲኖረው ያስችለናል ማለታቸውንም ከጋዜጣው ላይ ተመልክተናል። በሌላ ዜና በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተር ጀነራል ታደሰ ወረደ ከፌዴራል መንግስቱ ጋር በሰባት ጉዳዮች አመርቂ ውይይትና መግባባት መድረሳቸው ተገለጸ። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎችን ወደ ሰላማዊ የጠረጴዛ ውይይት ማምጣት ስምምነት ከደረሰባቸው ጉዳዮችም አንዱ ነው። የጊዜያዊ አስተዳደሩ የፕሬዝዳንት ጽህፈት ቤት ታህሳስ 15 2018 ውይይት ተደርጎባቸዋል፣ ስምምነት ተደርሶባቸዋል ብሎ መግለጫ ያወጣባቸው ነጥቦች የሚከተሉት ናቸው። የደሞዝና የበጀት ጉዳይ በክልሉና በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ተደርሷል። ሁለተኛ የሰገን ወንዝ የውሃ ፕሮጀክት ግንባታ የሚመለከትም ሲሆን ለመቀለ ከተማና አካባቢዋ በቂ የንጽህና የመጠጥ ውሃ በማቅረብ የነዋሪዎችን ችግር ይፈታል ተብሎ የሚጠበቀው ፕሮጀክት በመሆኑ አስፈላጊ የግንባታ ዕቃዎች ተሟልተው እንዲቀጥል ተወስኗል። ሶስተኛ ያልተቆራረጠ የነዳጅ አቅርቦት ለክልሉ ወራዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦለታል። አራተኛ ተፈናቃዮችን ስለመመለስና ግዞታዊ አንድነትን የማረጋገጥ ጉዳይ። ተፈናቃዮች የመመለስና ግዞታዊ አንድነትን የማረጋገጥ ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ተደርሶበታል። አምስተኛ በሰላማዊ ውይይት የፖለቲካ ችግሮች የመፍታት ጉዳይ የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ተደርሶበታል። ራሳችን የፈጠርነውን ችግር ራሳችን መፍታት ይገባል ተብሏል። ስድስተኛ የአገራዊ የምክክር ሂደትና አፈጻጸሙ የሚመለከት ከአገራዊ የምክክር ኮሚሽን ከፍተኛ አመራሮች ውይይት ተካሂዷል። የትግራይ ምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለይ በጦርነት የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበታል፣ መግባባትም ተደርሶበታል። ሰባተኛ አገራዊ ክልላዊ ምርጫ በሚመለከት በቀጣዩ ወራ ግንቦት 2018 ዓ.ም የሚካሄደው ሰባተኛ አገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውን አለመኖራቸውን አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥ መግባባት ላይ ተደርሷል። ዘገባው የቴክቫ ኢትዮጵያ ነው። በሌላ መረጃ የፍቼ ሰላሊን ህዝብ ይቅርታ እጠይቃለሁ ሲል ነብይ ሄኖክ ግርማ ተናገረ። የፍቼ ከተማ ፖሊስ ሰላሊን የጠንቋይና ሟርተኛ ሀገር ብለው ሰድበዋል ያላቸውን የጂፒኤስ ኢንተርናሽናል ቸርች መስራች ነብይ ሄኖክ ግርማን በቁጥጥር ስር ለማዋል የፍርድ ቤት የእስር ማዘዣ ቢያወጣም እሳቸው አሜሪካ ሀገር ሆነው ህዝቡን ይቅርታ ጠይቋል። አሜሪካን ሀገር ለአገልግሎት እንደሄዱ የገለጹት ነብይ ሄኖክ ግርማ በሶሻል ሚዲያ ተቆርጦ የተሰራጨው ንግግር
የፍቼ ሰላሌን ህዝብ እንደምጠላ አይነት ትርጉም ይዞ ነው ለዚህ ንግግሬ ይቅርታ እጠይቃለሁ ብሏል። ለአካባቢው ህዝብ ለመላው ኢትዮጵያን ሁሉ ፍቅርና አክብሮት ኖሮኝ ነው የማገለግለው። በማገለግልበት ቤተክርስቲያን የተለየ የአንድ ጎሳ ግሩፕ የለም። ቤተክርስቲያናችን የተለያየ ብሔር፣ የተለያየ ጎሳ እግዚአብሔርን አምኖ የሚያመልክበት ቦታ ነው ሲሉም ገልጿል። በንግግሬ ያሳዘንኳችሁ ያስከፏችሁ የዛ አካባቢ ተወላጆች በጣም ይቅርታ ጠይቃለሁ። ይቅርታዬ እንድትቀበሉን በጌታ ፍቅር እጠይቃችኋለሁ ሲሉም አክሏል። የዛ አካባቢ አመራሮች፣ የመንግስት ቢሮ አመራሮች ይቅርታዬን ተቀበሉኝ፣ በአካል እዛው ከተማ መጥቼ ይቅርታ የምጠይቅበት ህዝቡንም የማገለግልበት እድልን እግዚአብሔር ያመቻችልኛል ብሏል። በአጭር ቀን ወደ ኢትዮጵያ እንደሚመለሱም ገልጿል። የፍቼ ከተማ ፖሊስ ነብዬ ሄኖክ ግርማን ህዝብን በመሳደብ ብጥብጥን በመፍጠር በማሰብ ወንጀል ከሷቸዋል። የእስር ማዘዣ አውጥቶባቸው የነበረ ቢሆንም እሳቸው በሰዓቱ ወደ አሜሪካ ሀገር ጉዞ ላይ እንደነበሩም መረጃው ጠቁሟል። ዘገባው የቴክቫ ኢትዮጵያ ነው። በሌላ ዜና በሶማሊያ ዋና ከተማ ሞቃዲሾ ከግማሽ ክፍለ ዘመን በኋላ የቀጥታ ምርጫ እየተደረገ ነው። የሞቃዲሾ ከተማ ነዋሪዎች ከግማሽ ክፍለ ዘመን በኋላ በከተማቸው እየተደረገ ባለው ምርጫ ዛሬ ድምጽ እየሰጡ ነው። ሶማሊያ ለመጨረሻ ጊዜ ህዝብ ቀጥታ የመረጠበትን ምርጫ ያደረገችው በፈረንጆቹ 1969 ሲሆን ከፊል ራስ ገዟ ፑንትላንድና ራስ ገዟ ሶማሊላንድ ግን ከዛ በኋላ ህዝባዊ ምርጫ ሲያደርጉ ቆይቷል። በ1969 ምርጫ ከተደረገ ከጥቂት ወራቶች በኋላ ዚያድ ባሬ በመፈንቅለ መንግስት ስልጣን መያዙ ሲታወስ ባሬ ከ1991 ከስልጣን መውረዱን ተከትሎ በ2004 ቀጥተኛ ያልሆነ በጎሳ ተወካዮች የሚካሄድ ምርጫን አስተዋውቃለች። ከ2004 ጀምሮ ሲካሄድ በቆየው የቀጥተኛ ምርጫ ስርዓትም የጎሳ ተወካዮችም ህግ አውጪዎች ሲመርጡ፣ ህግ አውጪዎች ደግሞ ፕሬዝዳንቱን ይመርጡ ነበር። ለዋና ከተማ ሞቃዲሾም ከንቲባ የሚሾመው በዚህ መንገድ በተመረጠ ፕሬዝዳንት ነው። 3 ሚሊዮን ነዋሪዎች ባሏት ሞቃዲሾ የሚካሄደው ምርጫ በቀጣይ ለሚካሄደው ብሔራዊ ምርጫ ሙከራ ይሆናል ተብሏል። በዋና ከተማ ሞቃዲሾ ምርጫ ለ390 የምክር ቤት ወንበሮች 1605 እጩዎች እንደሚወዳደሩም ተገልጿል። ሶማሊያ ምርጫው በሰላም እንዲጠናቀቅ ከ10,000 በላይ ጸጥታ ኃይሎችንም አሰማርታለች። ዘገባው የሮይተርስ ነው። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሐሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።